በ23 ሊቀ ሰማዕታት ቅዱስ ጊዮርጊስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የቅዱስ ጊዮርጊስን ታሪክ እንጀምራለን። ጊዮርጊስ ማለት ኮከብ ብሩህ አረገ ወይን ፀሐይ ማለት ነው። ቶማስስ ዘልዳ ቢለው ሀገሩ ልዳ ነው። አባቱ ዘሮንቶስ ይባላል። በልዳ መሳፍንትነት ተሹሞ ይኖር ነበር። እናቱም ቴዎብስታ አቅሌሲያ ትባላለች። ማርታ፣ ድሴያ የሚባሉ እህቶች ነበሯት። 10 ዓመት ሲሆነው አባቱ ሙቶ ሌላ መስፍን ተሾመ። ደግ ክርስቲያናዊ ነበርና ከቤቱ ወስዶ እያስተማረ አሳደገው። እርሱም ፈረስ መጋለብ፣ ቀስት መወርወር ለመደ። ነገር ግን ጦር ሜዳ ወጥቶ ከጠላቶቹ መሃል ገብቶ እኔ የክርስቶስ ወታደር ጊዮርጊስ መጣሁባችሁ ሲላቸው ደንግጠው ይሸሹ ነበር። እንዲህ እያለ አድጎ 20 ዓመት ሲሞላው መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኑር ብሎ ድግስ ሲያስደግስ ዳስ ሲያስጥል ጌታ ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወሰደው። እርሱም ሐዘኑን ጨርሶ ወደ ቤሩት ሄደ። ይህች ቤሩት በኢያሪኮ ዳርቻ ያለች ቅጥሯ ሰፊ አምባዋ ጽኑ የሆነች ሀገር ናት። ሰዎቿ ግን እግዚአብሔርን የማያውቁ ደራጎንን የሚያመልኩ ነበሩ። ደራጎንም እንደ ንስር 2 ክንፍ እንደ ፍየልም ጽሕም እንደ አንበሳ ፈርጣማ ክንድና እግር እንደ ዘንዶም ጅራት ያለው አንገቱ እንደ ሰገኖ የሰገገ ጥርሱ እንደ አዞ ጥርስ የረዘመ ታላቅና አስፈሪ አውሬ ነው። ሲርበው ባህር ውስጥ ያሉ እንስሳትን በአየር ያሉ እንዲሁም አዕዋፍትን በዱር ያሉ እንስሳቱን አራዊቱን በትንፋሹ እየገደለ ይበላ ነበር። በዚህም ምክንያት ሕዝቡ ሴት ልጆቻቸውን እየገበሩለት ይኖሩ ነበር። ልጆቻቸውን ሰጥተው ቢጨርሱ ሹሙን ልጆቻችንን ሰጥተን ጨረስን፣ ሚስቶቻችንን እንዳንሰጥ ያለ እነርሱ መኖር አይቻለንምና ካልሰጠነው ደግሞ ይፈጀናል። ስለዚህ ወደ ሌላ ሀገር እንሄዳለን አሉት። እኔም ልጄን እሰጣለሁ፣ አገራችሁን ትታችሁ አትሂዱ አላቸው። ጊዜው ሲደርስ የሹሙን ልጅ ወስደው ከግንድ አሰሩለት። ቅዱስ ጊዮርጊስ በዚያ ሲያልፍ የልቅሶዋን ድምፅ ሰማ። ምን ሆነሻል አላት። ለአምላካችን ለደራጎን ተሰጥቼ ነው አለችው። አምላካችሁ ወዴት አለ አላት። ምግቡን ሊፈልግ ሄዷል፣ ከመጣ ይተናኮልሃልና ፈጥነህ ሂድ አለችው። እርሱም እኔማ ምን ኃይል አለኝ? ከኔ ጋር ያለው ግን እርሱ ያሸንፈዋል አላት። ይህንንም ሲነጋገሩ ደራጎን ምድሪቱን እያናወጸ መጣ። ሊበላው ቢቀርብም ስመ እግዚአብሔር ጠርቶ ቢያማትብበት በላዩ ያደረ ሰይጣን እንደ ጉም ተኖ እንደ ትቢያ በኖ ጠፋ። ኃይሉም ደከመ። አንገቱን በታሰረችበት ገመድ አስሮ እርሷን የጎተትሽ ያዡ ብሎ እርሱ በፈረስ ሆኖ ከተማ ደረሱ። ሕዝቡም ሊያስፈጀን ነው ብለው ይሸሹ ጀመር። አጽናንቶም መለሳቸው። አምላካችንን ለምን አመጣህብን አሉት። ይህ ራሱን እንኳ ማዳን አልተቻለውም፣ እንደምን አምላካችሁ ይሆናል አላቸው። አምላካችንን አንተውም አሉ። እንግዲህ ካልተዋችሁማ ለቅቄ አስፈጃችኋለሁ አላቸው። ይህስ ባይሆን ከገደልከው በአምላክህ እናምናለን አሉት። ከከተማ አውጥቶ
በጦር ወግቶ ገደለው። ይህን አይተው በእግዚአብሔር ስም አምነው ወደ እርሱ ተጠምቀዋል። አውሬውን ከገደለበትና ከመሃል ከተማ 2 አብያተ ክርስቲያን ሰርተዋል። በዚህ ጊዜ የፋርሱ ንጉሥ ድዲያኖስ 70 ነገሥታት ሰብስቦ 70 ጣዖታት አቁሞ ይሰግድና ያሰግድ ነበር። የአባቴን ምስፍና ተቀብዬ ልምጣ ብሎ እጅ መንሻ ይዞ ብላቴኖቹን አስከትሎ ወደ እርሱ ቢሄድ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ብሎ አውጆ ሕዝቡም ለጣዖት ሲሰግዱ አገኘ። ለአምልኮተ እግዚአብሔር ቀናኢ ነውና አዘነ። ወርቅ ብሩን ለነዳያን መጽውቶ ብላቴኖቹን አሰናብቶ ነገሥታቱ ከተሰበሰቡበት ገብቶ አነ ውእቱ ክርስቲያናዊ ወአምን በእግዚእየ ኢየሱስ ክርስቶስ አለ። ድዲያኖስ 3 ዓመት ሙሉ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ሲል እንዲህ ያለኝ አንድ ስንኳ የለም አለ። ለመሆኑ የማን ልጅ ነህ አለ። ሀገርህስ ወዴት ነው አለው። ከኔ ጋር ምን ኅብረት አለህና አባቴን ሀገሬን ትጠይቀኛለህ አለው። ሌሎች ያውቁት ነበርና የዞሮንቶስ መስፍነ ልዳ ልጅ ነው አሉት። አንተማ የእኛ ነህ፣ በ10 አህጉር ላይ እሾምሃለሁ፣ የኔን አምላክ አጵሎንን አምልክ አለው። ሹመት ሽልማትህ ላንተ ይሁን፣ እኔ ግን አምላኬ ኢየሱስ ክርስቶስን በቼም አልክድም። ተቆጥቶ በእንጨት አሰቅሎ ሥጋውን በመቃጥን አስተፈተፈው። ረጃጅም ችንካሮች ያሉበት የብረት ጫማ ጫምቶ ሂድ አለው። ችንካሮቹ እግሮቹን በሳስተው ወጡ። ደሙ እንደ ውሃ ፈሰሰ፣ አጥንቱም ደቀቀ። መሄድ አቅቶት አጎንብሶ ሄዷል። ቅዱስ ጊዮርጊስም ይህንን ከሃዲ እስካሳፍረው ድረስ ነፍሴን አትውሰድ ብሎ ወደ ጌታ አመለከተ። ቅዱስ ሚካኤልንም ልኮ ፈውሶታል። ሄዶ አፈር ኦ እልሙ አለው። በ70 ችንካር አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በወዱ ላይ የደንጊያ ምሰሶ አሳስሮ እንዲያንከባልሉት አደረገ። የማይሞትም ሆነ። ሥጋውን በመጋዝ አስተልትሎ ጨው ነሰነሰበት። ሥጋውም ተቆራርጦ ወደቀ። ከዝግ ቤት ትተውት ሄዱ። በመንፈቀ ሌሊትም ጌታ በእጁ ዳሶ አስነስቶ ገና 6 ዓመት ስለ ስሜ ትጋደላለህ፣ 3 ጊዜ ትሞታለህ አለው። በአራተኛውም ታርፋለህ ብሎታል። ሲነጋም ከንጉሡ ሄዶ አንተ ከሃዲ ይሄው ውፈር፣ አምላኬ አዳነኝ አለው። በስራይ በጠንቋይ የሚያቸንፍልኝ ባገኝ ቤቱን በወርቅ እመላለታለሁ አለ። አትናቴዎስ የተባለ መሰሪ መጥቶ ንጉሡ 1000 ዓመት ንገስ፣ ጠላትህ ይደምሰስ አለው። በምን አውቀዋለሁ አለው። ላምም አስመጥቶ በጆሮዋ ቢያንሾካሽክባት ከሁለት ተሰንጥቃለች። ለጊዜው እርሱንም እንዲህ የሚያደርግለት መስሎት ደስ አለው። ሆድ በጥብጦ አንጀት ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣን ደግሞ ሰጠው። ስመ እግዚአብሔርን ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ አሸብርቆ ተገኝቷል። ጠንቋዩ ማረኝ ብሎ ከእግሩ ወድቋል። መመለሱን አይቶ የቆመባትን መሬት በእግሩ ረግጦ ውሃ አፍልቆ ወደ ጌታ ቢያመለክት ሐዋርያው ቶማስ በአካለ ነፍስ መጥቶ አጥምቆት ጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። እሱን ግን በመንኮራኮር አስፈጭቶ ከጥልቅ ጉድጓድ ጥሎት ደንጊያ አትሞበት ተመለሰ። ጌታ የተፈጨ ሥጋውን በእጁ ዳሶ
መንፈሱን መልሶ አንስቶታል። እግረ መንገዱን አሕዛብን እያስተማረ ከንጉሥ ቀረበ። አንተ መስት እፈር፣ አምላኬ ከሞት አነሳኝ አለው። ተበሳጭቶም በብረት አልጋ አስቸንክሮ ከበታቹ እሳት አንድዶበታል። እሳቱም ደሙ ቢንጠባጠብበት እልም ድርግም ብሎ ጠፍቷል። ከዚህ በኋላ ክርስቶስ አምላኬ ነው ትላለህ፣ ምን ታደርግ ታሳየናለህ አሉት። የለመለሙትን እጽው አድርቆ የደረቁትን አለምልሞ ከሞቱ 430 ዘመን የሆናቸው ሙታንን አስነስቶ አሳይቷቸዋል። በረሃብ በጽም ይሙት ብሎ የሚላስ የሚቀመስ ከሌላት ድሃ መበለት ቤት እንዲታሰር አዘዘ። ከምሰሶም ጋር አሰሩት። ራበይ አብኝኝ አላት። የምትሰጠውም ብታጣ ወደ ደጅ ወጣች። ስትመለስም የታሰረበት ምሰሶ ለምልሞ 15 ክንድ ያህል ከጣራው አልፎ ከአጠገቡ እንጀራ የተመላ መሶብ ተቀምጦ እህሉ ዘይቱ በየዕቃው ሞልቶ አገኘች። ናሁ አምላከ ገሊላውያን ተመሲሎ ሰብአ ወረደ እምሰማይ ወወአ ውስተ ቤቴ እንዳለች የገሊላውያን አምላክ ሰው መስሎ ከሰማይ ወርዶ ከቤቴ ገብቷል አለች። አገልጋዩ እንጂ እርሱን አይደለሁም አላት። ጆሮ የማይሰማ ዓይኑ የማያይ አፉ የማይናገር አንካሳ ልጅም ነበራት። ሰው እንዳያየውም ሸሽጋ ታኖረው ነበር። አምጥታም ጭኑን ብታስነካው ዓይኑ በርቷል። ጌታዬ ጆሮውንም አፉንም እግሩንም ፈውሰው አለችው። ይህ ጊዜው ገና ነው አላት። እርሱንም ቅዱስ ሚካኤል ከእስር ፈትቶ መበለቲቱን ከነ ልጇ አጥምቆ እያስተማረ ወደ ንጉሡ ተመለሰ። ንጉሡ ድዲያኖስም የሚያደርገው ጠፋው። በመንኮራኩር ፈጭታችሁ ደብረ ይድራስ ወስዳችሁ በትኑት አለ። ፈጭተው ወስደውት በዚያ ቢበትኑት ሥጋው ያረፈበት ሳር ቅጠሉ፣ ድንጋዩም እንጨቱ ሁሉም ጊዮርጊስ ቅዱሱ ለእግዚአብሔር ጊዮርጊስ ቅዱስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። ጌታም ሦስተኛ ከሞት አንስሶታል። ጭፍሮቹን ተከትሎ አምላኬ ከሞት አዳነኝ አላቸው። ደንግጠው ከእግሩ ስር ወደቁ። መሬቱን ከእግሩ መትቶ ውሃ አመንጭቶ ቅዱስ ዮሐንስ አጥምቋቸዋል። ከዚህ በኋላ ንጉሡ ልሹምህ ልሸልምህ ለአጵሎን ስገድ አለው። ከሾምከኝማ ሌላ ምን እሻለሁ? እሺ እሰግዳለሁ አለ። እንግዲያስ እስከ ዛሬ ባስከፋሁህ ይቅር በለኝ ብሎ ከእልፍኝ አስገብቶ ወጣ። ንግሥቲቱ አለእስክንድርያ ትባላለች። ስመ እግዚአብሔር ጠርቶ ሲያመሰግን ሰምታ ምን ማለት ነው አለች። ይህን ምክንያት አድርጎ አስተምሮ አሳምኗታል። ሲነጋም ጊዮርጊስ ለአጵሎን ሊሰግድ ነውና ከአደባባይ ተሰብሰቡ ተብሎ አዋጅ አስነገረ። ያቺ መበለት ልጇን አቅፋ ሐሰት ይሁን ጊዮርጊስ ለአጵሎን አይሰግድም እያለች ታለቅስ ነበር። ልጅሽን ከዚህ አኑሪው አላት። አኖረችውም። ተነስተህ መልእክቴን አድርስ አለው። ተነስቶም ቆመ። ከቤተ ጣዖት ገብተህ አጵሎንን የክርስቶስ አገልጋይ ጊዮርጊስ ይጠራሃል ብለው አለው። ሄዶ ቢጠራውም አሌሊተ ወይሊተ እያለ እየጮኸ ሕፃኑን ተከትሎ መጥቶ ከፊቱ ቆመ። ሕፃኑም በዚህ አጋጣሚ እግሩን፣ ጆሮውን፣ አፉን ተፈውሷል። በውኑ አንተ አምላክ ነህን አለው። ቢሰውልኝ ቢሰግዱልኝ እንጂ አምላክ አይደለሁም አለ። እንግዲያስ ዳታንንና አቤሮንን የዋጠች ምድር ተዋጥህ አለው። ምድር አፏን ከፍታ ውጣዋለች። ንጉሥ እንዲያደንቁለት የሰበሰባቸው ሁሉ
የሚያደንቁበት ቢሆን ልብሱን ቀዶ እንደ እብድ እየለፈለፈ ከእልፍኙ ገባ። ንግሥቲቱ ምን ሆንክ አለችው። እንዲህ አደረገብኝ አላት። እኔማ እንጂ ነግሬህ አልነበረምን? ጊዮርጊስን እስከ ዛሬ ያሰቃየኸው አይበቃህምን? ትምህርቱን ሰምተህ ታምራቱን አይተህ ከክፋትህ አትመለስምን? አለችው። ጸጉሯን ይዞ እየጎተተ ወስዶ ከነገሥታቱ ፊት አቁሞ ፍረዱኝ አላቸው። ትቀጣ አሉት። እርቃኗን አሰቅሎ በሰይፍ አስመትቷት ደሟ ጥምቀት ሆኗት በሰማዕትነት አርፋለች። ትምህርቱን ሰምተው ታምራቱን አይተው ያመኑ በሺህ የሚቆጠሩ ነበሩ። እነርሱንም በሰይፍ አስመታቸው። እነርሱም በሰይፍ ሊቀጡት ይዘውት ሲሄዱ መከራዬን ስቃዬን ተቀብለህስ ከሆነ በኤልያስ ቃል ከሰማይ ወርዳ ጠላቶቹን የበላች እሳት እኒህን አላውያን ትብላቸው ብሎ ወደ ጌታ አመለከተ። ወዲያውም ንጉሥ ግብር አግብቶ ከአዳራሽ ተገኝቶ ሲበላ ሲጠጣ እሳት ከሰማይ ወርዳ ገለባብጣዋለች። ሁለተኛም ገሌን የጻፈ እንዲሁም ያጻፈ መታሰቢያዬን ያደረገ በስሜ ቤተ ክርስቲያንን ያነጸ በመከራ ሆኖ በስሜ የተማጸነ ሁሉ በሥጋው ረድኤትን በነፍሱም ምሕረትን የሚያገኝ ይሁን ብሎ ለመነ። በዚህም ጊዜ ሰማያት ተከፈቱ፣ ምድርም ተናወጸች። ጌታ መላእክቱን ነቢያትን ሐዋርያትን አስከትሎ መጥቶ ሰላም ለከ ኦ ሕሩየ ጊዮርጊስ፣ ሰላም ላንተ ይሁን፣ የለመንከው ሁሉ ይሁንልህ። አንተም እንጂ 7 ዓመት 70 ነገሥታትን ታግለሃልና እንዲሁም ከማኅበረ ሰማዕት የሚመስልህ የሚስተካከልህ የለም ብሎ ተስፋውን ነግሮታል። ጭፍሮቹ ግን ይህን ሊያዩ እንዲሁም ሊሰሙ አልታደሉምና ከወደቁበት ተኝተው ያንኮራፉ ነበር። ቀስቅሶም የታዘዛችሁትን ፈጽሙ አላቸው። በሰይፍ መትተውታል። በመቱትም ጊዜ ደም ውሃና ወተት ከአንገቱ ፈሷል። ጊዜው 9 ሰዓት ነበረ። ዕድሜውም 27 ዓመት ነበር። ጌታም ስለ 7 ዓመት ተጋድሎው 7 አክሊላት አቀዳጅቶታል። የሰማዕቱ የቅዱስ ጊዮርጊስ ረድኤቱ በረከቱ አማላጅነቱ ተራዳይነቱ ከሁላችን ጋር ይሁን። ሰማዕቱ ቅዱስ ጊዮርጊስ በያለንበት ይጠብቀን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን
ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።